ሊደርስልህ ይችላል አትበለኝ። አንተ ጋር ደርሶልህ ከሆነ ይለይብኛል ብለህ ያልከው ለምንድን ነው? ይለይብኛል ብለህ ያልከው ለምንድን ነው? ቀደም አይለይብኝም ብለህ ነበር። ማናቸው? ሚካኤል ከገብርኤል፣ ገብርኤል ከሱራፌልና ኪሩቤል አይለዩብኝም፣ ሁሉንም በአንድ አይን ነው የማያቸው፣ ሁሉንም እኩል ነው የምወዳቸው ብለኛል። አሁን ግን መዝሙሩ ላይ ደግሞ ይለይብኛል፣ ሚካኤል ይለይብኛል ብሎ የሚለውን እንትን ብለሃል፣ አምነህበታል። መዝሙሩን እየዘመርከውም እንደሆነ ነግረኛል። እና በምን እንደሚለይብህ ሚካኤል በምን እንደሚለይብኝ ልንገርህ። ከማን ነው የሚለይብህ? በምንድን ነው የሚለይብህ? አሁን ቅድም ብያለሁ፣ መላእክቱ ሁሉም ቅዱሳን መላእክት የእግዚአብሔር መላእክት ናቸው። እግዚአብሔር ደግሞ ለሁሉም ስልጣን ሰጥቷቸዋል። አልጠየኩም። እባክህ መላእክተኛ ሁሉም መላእክት የእግዚአብሔር መላእክት አይደሉም። ግማሾቹ የሰው ናቸው፣ ግማሾቹ የሰይጣን ናቸው። አልወጣኝም፣ አልጠየቅም። መላእክት ሁሉም የእግዚአብሔር መላእክት ናቸው። የጠየቅኩ ላይ ትኩረት አድርግ ብራዘር። ሚካኤል ከማን ነው የሚለይብህ? በምንድን ነው የሚለይብህ? ሚካኤል የሚለይብኝ እኔ እኮ እየነገርኩህ ያለው ሊቀ መላእክት የመላእክት ሁሉ አለቃ ነው። በዛው ይለይብኛል ብያለሁ። በሌላው ግን ለአንድ ሰው በራእይም ታይቶት ሚካኤል ከእግዚአብሔር ተልኮ መጥቶ ለአንድ ሰው ሊደርስለት ይችላል። የደረሰለት ሰው አልጠይኩም። ራስህ ደርሶልህ ከሆነ ተናገር። አንዴ ወደ እኔ ጋር ትመጣለህ፣ አሁን ደግሞ ወደ ሌላ ሰው ጋር ሄድክ። ሚካኤል ለሆነ ሰውዬ ሊደርስለት ይችላል እያልክ ግምተን አትናገር ብራዘር። እሱን አይደል የምትጠይቀው? ሚካኤል ለአንተ ደርሶ ለአንተ ስለደረስልህ ነው አይደል ይለይብኛል ብለህ ያልከው? ወይስ መዝሙሩን አታምንበትም? አምንበታለሁ። እንዴት ነው ማላምን? ካመንክበት ሚካኤል ለአንተ ተለይቶብሃል። ሚካኤል ለአንተ ተለይቶብሃል ማለት ከራሱ እስከ እግዚአብሔር ነው የተለየብህ። ከማን ነው? ከእግዚአብሔር በልጦብህ ነው ወይስ ከመላእክት መካከል በልጦብህ ነው ወይ ከሰው ልጆች መካከል በልጦብህ ነው ይለይብኛል እያልክ የምታምነው መዝሙር የምትዘምረው ነው እያልኩ ያለሁት? የእግዚአብሔር መልአክ ብለን እኮ ነው ስሙን የምንጠራው። እንዴት ነው ከእግዚአብሔር የሚበልጥብህ? የእግዚአብሔር መልአክ እኮ ከማን ነው የሚለይብህ? ከማን ነው የሚለይብህ? ይለይብኛል ብለህ ስትል ልዩ ነው ለእኔ እኮ እያልክ ነው። ከነማ መካከል ነው ልዩ ነው ብለህ ያልከው? ከማ መካከል ነው ይለይብኛል ብለህ? ከመላእክት ከደረሰልኝ እሱ ከደረሰልኝ ከሚላኩ መላእክት አንድ መልአክ ሚካኤል ነኝ ብሎ አሁን ለምሳሌ ከደረሰልኝ ይለይብኛል። ከደረሰልኝ ሳይደርስልህ ነው እንዴ ይለይብኛል ብለህ የምትለው? መዝሙሩ ታምናለህ? በመላእክት ጥበቃን ያለ ነው። ለሰከንድም ባይሆን ለሰከንድ በመላእክት ጥበቃ እግዚአብሔር እንደሚያስጠብቀን እናውቃለን። አልጠየቅኩም። እሱንም አሁንም በቃ በጣም እየደከምክ ያለው ያልጠየቅኩን ጥያቄ ነው። በመላእክትማ እግዚአብሔር ሰዎችን እንደሚጠብቅ እናውቃለን። የሚጠብቁትን መላእክት ስላንተ ያዛቸዋል ብሏል። ኦኬ፣ አልተጠየቅም። የተጠየቀው ሚካኤል የተለየብህ ምን ስላደረገብህ ነው? ከነማን ነውስ የተለየው ነው? ስለሚያማልዱን ነው የሚለዩን። በቃ ያማልዳሉ። መጽሐፍ ቅዱሳውን ያማልዳሉ። ሚካኤል ነው የሚያማልድህ አንተን? ስለ ሚካኤል አውራኝ። ሚካኤል እኮ መልአክ እኮ ነው። አንተ ለምን እንዴት ነው የምታደርገው? ሚካኤል እኮ መልአክ እኮ ነው ሰውዬ። ካልሆነ ከደከመህ ታች ትወርዳለህ። እኔ መቼ ከርከሮ ነው አልኩ? ሚካኤል መልአክ ነው፣ የእግዚአብሔር መልአክ ነው። የተጠየቀው ይለይብኛል ብለህ ማለትህ ከነማንኛው ከማን ነው የተለየብህ? በምንድን ነው የተለየብህ? ለምሳሌ በምልጃው ነው የተለየብኝ ብለህ ካልከኝ ከነማ መካከል? ከመላእክት መካከል ነው በምልጃው የተለየብህ? ቅድም ምልጃ ስትል ነበር። ምልጃ እያልኩ የነበረ ቅድም። አሁን ለምሳሌ ምልጃ አሁን ይለይብኛል ብላ የዘመረች ወይ የዘመረ ሰው አልኩ እኮ ለሱ ታይቶ በራእይ ታይቶ ስለአንተ አውራ ስለሱ እሱ ታይቶ እሷ ታይቷ ብላት በል። ራስህ ሚካኤልን አይተኸዋል አይደል? ስላየኸው፣ ስለደረሰልህ፣ ስለሰማህ፣ ስለታደገህ ብቻ መልካም ነገር ስላደረግልን አይደል? ምክንያቱም ይለይብኛል ብለህ የምትለው አንተ ነህ። ይለይብኛል ብሎ ያልዘመረውን ሰውዬ ምክንያቱም ለአንተ ይደርስልሃል ምን ለአንተ እንትን ስትለው እኔ እኮ ይለይብኛል ብዬ አላልኩም። እኔ ይለይብኛል ብዬ የምለው ሚካኤልን አይደለም። ለእኔ የሚለይብኝ እግዚአብሔር ነው። እግዚአብሔር ልዩ ነው። እሱን የሚመስል ማንም የለም። ኦኬ፣ ይለይብኛል ብዬ የምለው እኔ እግዚአብሔርን ነው። በቃ ለእኛ ነው። እሱን አንተ መዝሙሩን አምነዋለህ ብለሃል። ይለይብኛል ብለህ ያልከው ሚካኤል ይለይብኛል ብለሃል። ከማን ነው የሚለይብህ? እሱን ንገረን። በምንድን ነው የሚለይብህ? ከመላእክት። ቴንኪው። እንደዛ ነው ማለት ያለብህ። አየህ፣ ኦርቶዶክሳውያንን አንድን ጥያቄ 10 ጠይቃቸዋቸው በ11ኛው ነው የሚመልሱት። ያው አሁን በ11ኛው መለሰልኝ ማለት ነው። 10 ጊዜ ጠይቄው ምን አለን? አሁን ከመላእክት ነው የሚለይብኝ አለ። ኦኬ ቴንኪው። ስለዚህ ሚካኤል መልአክ ነው፣ ከመላእክት መካከል ይለይብኛል አለ። የተለየብህ በምንድን ነው?
ሊቀ መላእክት አድርጎ እግዚአብሔር ስለሾመው እንዴ? እሱ ራሱ እኮ መጽሐፉ እኮ ነግሮናል። ለአንተ የተለየ ይለይብኛል ብለህ ስትል በምን የተለየብህ? መጽሐፉ የነገረኝ እኮ ነው የምነግርህ። ታዲያ ከመላእክት አለቃ አድርጎ ለአንተ በምንድን ነው የተለየብህ እንዴ? ከመላእክት አለቃ አድርጎ ስለሾመው። መላእክት አለቃ አድርጎ ስለሾመው። ለሁላችን ነው የተለየ ነው። እኔ ይለይብኛል፣ ለኔ አይለይብኝም። ሚካኤል ከገብርኤል አይለይብኝም። ሚካኤል ከሱራፌልና ከኪሩቤል አይለይብንም። የመላእክት አለቃ ነው። ልክ ነው፣ መጽሐፍ ቅዱስ ይነግረናል። በእልቅናው ከሆነ የመላእክት አለቃ ነው። ስለዚህም ደግሞ ልዩ የሚያሰኘው ነገር አይደለም። ኦኬ፣ ይሄ ብቻ አይደለም እኮ ይለይብኛል ማለቱ። እሺ፣ ጠብቆ አሳድጎ ብሎ ይላል አይደል መዝሙሩ? እሺ፣ መላእክት እግዚአብሔር ሲልካቸው እንደሚጠብቁ አምናለሁ። ይሄኛው ልተውና አሳድጎ ብሎ ይላል። አሳድጎሃል ሚካኤል? እግዚአብሔር መላእክት አሳድጓል። የጠየቅኩ መልስ፣ ካልሆነ አሁን እታች አወርድሃለሁ። የጠየቅኩ መልስልኝ። ሚካኤል አሳድጓል? ሚካኤል አሳድጓል? አዎ፣ ምክንያቱም ጠብቆ አሳድጎ ብሎ የሚል መዝሙር ስላለ ማለት ነው። ጥበቃ። እሺ፣ መላእክት እግዚአብሔር ሲልካቸው ይጠብቃሉ። አሳድጓል ወይ? ሲጠብቁን እኮ ነው። በዛ መሀል በጥበቃ ውስጥ ሆነን ነው። አሳድጓል ወይ ነው ብዬ ጥያቄው ላይ ትኩረት። እግዚአብሔር ነው የሚያሳድገኝ። ሚካኤል አሳደገኝ እኮ ነው ብለህ የምትለው ታዲያ አንተ? ይጠብቁኛል፣ በዙሪያችን ይጠብቃሉ። ጥበቃማ ቶ አልኩ። ጥበቃ ስለሚጠብቁ እግዚአብሔር ሲልካቸው ይጠብቃሉ። አሳድጎ ብሎ የሚለውን የት ነው የምትዘለው? ጠብቆ አሳድጎ ብሎ የሚለው ለሚካኤል ነው አይደል የምዘምረው? እና መላእክት ሲጠብቁን እግዚአብሔር እያሳደገን፣ መላእክት ደግሞ በዙሪያችን ይጠብቃሉ አትልማ። መዝሙሩ ላይ ሚካኤል እየጠበቀኝ እግዚአብሔር እያሳደገኝ አላልክም? ያልከው ጠብቆ አሳድጎ ከልጅነቴ ነው አይደል ያልከው? ከልጅነት ጀምሮ ጠብቆ ያሳደገህ ማን ነው? እኔ ዘምሬያለሁ እንዴ? እንደዛ ብዬ እኔ እኮ ይጠየቀኝ መዝሙሩን እስማማበታለሁ ብለህ የለ እንዴ? ያንተ እኮ ወንድም ነው እኮ የዘመረው። መዝሙሩን እስማማበታለሁ አምነዋለሁ ብለኸኛል። መዝሙሩን አላምነውም ብለህ ብትለኝ ይሄን ጥያቄ ምናልባት ትላንት አልጠይቅም። አሁን አየህ የምትመልሰው ስታጣ እኔ ነኝ የዘመርኩት ብለህ ትላለህ። አንተማ አልዘመርክም። አንተ ካሴቱን አላወጣህም። ግን ያንተው እምነት ተከታይ የሆነ ወንድምህ ዘመረው። ምን ብሎ? ከልጅነቴ ጠብቆ ያሳደገኝ ሚካኤል ነው ብሎ። እሺ፣ ጠብቆ አሳድጎ ከልጅነቴ አባት እየሆነኝ ሚካኤል አባቴ ብሏል። ሚካኤል አባትህ ነው? ሚካኤል ታላቅ ሁላ እንኳን የሰው ታላቅ ሁላ አባቴ ነው ለኔ። ሚካኤል አባትህ ነው ወይ? አንተ ነው የጠየኩህ። ሚካኤል አባትህ ነው ወይ? የመላእክት አባት ይኸውልህ፣ አባቶቻችን ሰዎች ሚካኤል ለአንተ ሚካኤል አባቴ ብለህ ያልከው አንተ ነው። አባታቸው ነው አላልክም? አባቴ ነው ብለህ ያልከው አባትነቱ ለአንተ ሚካኤል ነው። ሚካኤል አባት ነው ማለት ነው ለአንተ አይደል? አዎ። እሰየው። አባት የሆነ የሚወልድ ነው አይደል? የሃይማኖት አባት ወልዶኛል። የሃይማኖት አባቶች እኔ ስለ ሚካኤል ነው የጠየኩህ። አልወለደኝም። የሃይማኖት አባት ንስሐ አባት ነው እንደ ሚካኤል ንስሐ አባት ነው እንደ የነፍስ አባት ነው። የነፍስ አባት ነው መልሰው እንጂ ታዲያ የሃይማኖት አባቶች ትላለህ እንዴ? ሚካኤል የሃይማኖት አባትህ ነው ወይስ የነፍስ አባት ማለት? የሃይማኖት አባት ማለት የነፍስ አባት ወይ የንስሐ አባት ነው ወይስ ሚካኤል አባቴ ብለህ ያልከው ስለወለደ ነው? ከወለደስ በምኑ ነው የወለደ? መልአክ መቼ ወልዳል? አይወልድ። ታዲያ ከየት አምጥተህ ነው ሚካኤል አባቴ ብለህ የምትለው ወንድሜ? ስለጠበቀኝ። አዎ፣ የጠበቀ ሁሉ አባት ነው። የጠበቀ ሁሉ አባት ነው። አዎ፣ የሃይማኖት ትምህርትም ያስተምሩ የሚጠብቁ መላእክትና ሃይማኖት አባቶች አባታችን የኢትዮጵያ መከላከያ ሰራዊት ኢትዮጵያን ይጠብቃል አይደል? እነሱ ሰዎች እና መላእክት ለምን ታወናወናል? ሰራዊት ናቸው። መላእክትም ለእግዚአብሔር ሰራዊት ናቸው። የኢትዮጵያ ሰራዊትም ደግሞ ለኢትዮጵያ ሕዝብ ሰራዊት ነው። የሚጠብቅ አገር ድንበር የሚጠብቅ ማለት ነው። ስለዚህ የኢትዮጵያ መከላከያ ሰራዊትን አባቴ ትለዋለህ? አባቴ ትለዋለህ? አዎ። ምን አስተምሮኝ እንዴ? እየጠበቀህ አንተ ፈስህን እያንዛረጥክ የምትውለው እኮ ነፍሳቸውን መስዋዕት እኮ አድርገው ሰጥተው ነው። ዳር ድንበርን የሚጠብቁ ከውጭ ወራሪ አገር ውስጥም ከሚነሳ ነገር ይጠብቃሉ ማለት ነው። ታላላቅ አባቶቻችን እንላቸዋለን። ኖ የጠየቅኩ መልስልኝ። የኢትዮጵያ መከላከያ ሰራዊትን አገር ጠባቂ ነው፣ ህዝብ ጠባቂ ነው። ሰራዊቱ ባይነር አገር ሱዳንም፣ ኬንያም፣ ሶማሌ ማንም ነው መጥቶ የሚፈነጭብን ማለት ነው። ኦኬ፣ የኢትዮጵያ መከላከያ ሰራዊት ስላለ አገር ይጠበቃል ማለት ነው። አሁን መጽሐፍ ቅዱስ አይደል እያወራን ያለ ነው? ኖ አድመጣይ። ቅድም ንስሐ አባቴ ስትላል ነበር እንዴ? ስለዚህ የኢትዮጵያ መከላከያ ሰራዊትን አባቴ ብለህ ትጠራዋለህ ወይ? በመጽሐፍ ቅዱስ ወጥተህ ካወራኸኝ አልመልስም። መጽሐፍ ቅዱሳዊ ከሆነ መልሳለሁ። እሺ፣
ስለዚህ አንተ ቅድም ነፍስ አባቴ ነው ብለህ ስትል ሚካኤልን ከመጽሐፍ ቅዱስ ወጥተህ ነው ወይስ መጽሐፍ ቅዱስ ላይ አግኝተህ ነው? ነፍስ አባቴ መቻልኩኝ እኔ የንስሐ አባቴ ምናምን ነገር አላልክም እንዴ? ቅድም አባቴ ነው አባት ነው ስለ ያው አባቴ ነው እንጂ የንስሐ አባት በምንድን ነው አባትነቱ? በምንድን ነው አባትነቱ? ወንድምዬ ሳሚ ምንድን ነው? ሚካኤል ካልወለደህ በምን በኩል ነው አባቴ ሆነው? ማደጎ ወስዶ አሳድጎ ነው? እሺ መጽሐፍ ቅዱሳው ልመልሳ። እሺ በማደጎ ነው ያሳደገህ? አንዳንዴ በማደጎ ወስደው ያሳድጋሉ እንደዛ ሰዎች እና ሚካኤል እንደዛ ወስዶ ያሳድጎ ነው? ጠብቆ አሳድጎ ስለ ሚካኤል ነው እያወራ ያሉት። ጠብቆ አሳድጎ ብለህ ስላልክ የወስ ምናልባት ከቤተሰቦች ላይ ተቀብሎ በማደጎነት በጉዲፈቻነት እንደዛ አሳድጎም ከሆነ ምናልባት ሳይወልድም እንደዛ አሳድጎ ከሆነ አይወልዶኛል ብለህ ካልክ በመንፈስ ወልዶ ከሆነ ንገረን እንዴት እንደወለደ። መልአክ በጉዲፈቻነት እንዴት በእንደዚህ ደረጃ ምን ይታወቃል? አንዳንድ አይሆን አይታወቅም። ለሚካኤል ሰጥቼዋለሁ ብለው ይሉ የለ ቤተሰቦች ለሚካኤል ሰጥቼዋለሁ ሚካኤል ነው ያሳደገው ብለው ይሉ የለ እኮ ልመልስልህ እኮ ነው የምልህ እኔ መልስልኝ። እሺ አባት የሚለውን ነው አይደል ልመልስ የፈለከው? አዎ የሃይማኖት የእምነት አባቶቻችን ይላል መጽሐፍ ቅዱስ አይልም። እሱ ስለ ሰዎች ነው ስለ ሰዎች ነው። እሱ ስለ መላእክት አይደለም። መላእክት የሃይማኖት አባቶች ተብለው አልተጠሩም። ሰዎች መላእክት አባቶቻቸው የተባሉ የእግዚአብሔር ፍሬ ቃል እንዲያስተምሩን አልጠየኩም። እሱ ስለ ሰዎች ነው አልኩ እኮ። ስለ ሰዎች ነው ብዬ ስልህ ዝም ብለህ በመደድ አታውራ። እሱ ስለ ሰዎች ነው። የቤተክርስቲያን አባቶች አይደል? መላእክና ሰው አንድ ነው እንዴ? ይበልጣል ከሰው ሁላ። ስለዚህ መላእክት አባት ተብሎ የተባለበትን መጽሐፍ ቅዱስ ላይ አምጣ። መላእክት አባት ተብሎ የተባለበትን መጽሐፍ ቅዱስ ላይ አምጣ። አባት ተብሎ የመጣበትን መላእክት አባት ተብሎ የተባለበትን መጽሐፍ ቅዱስ ላይ ስጠኝ። አባት ማለት ምን ማለት ነው? ማክበር ማለት እኮ ነው። ሌላ እርስ በርስ እንከባበራለን። ሚዩት አድርግ። የምትናገረውን አታውቅም። ሁለተኛ ሰው ሲል ሰምተህ አብረሃት በል። እሺ ሚካኤል አባትህም አይደለም ሊሆንም አይችልም። ለማንም አባትም አይደለም ሊሆንም አይችልም። ሚካኤል አያሳድግም ሊያሳድግህም አይችልም። ኦኬ አባትነት ከሚሰየምበት ከአብ ፊት እንበረከካለሁ ያለው ሚዩት አድርገው ወንድሜ፣ ካልሆነ ታይቆርዳለህ። ይማልዳለሁ እኮ እዚህ ጋር እንደሚያማልድ እታች ወረድ። በቃ ሰማንህ፣ አደመጥንህ። ምንም መልስ የለም መጽሐፍ ቅዱሳዊ። ስለዚህ መላእክት አባትም አይደሉም ሊሆኑም አይችሉም። ኦኬ አባትም አይደሉም መላእክት ሊሆኑም አይችሉም። እንዲህ ዝም ብሎ ተነስቶ ዜማ ስላማረላቸው ከበሮ ይዞ ቃልቻ ይመስል እየደበደቡ ሚካኤል አባቴ ያሳደገኝ ምናምን ነገር እያልክ ማለት ይሄ አግባብ አይደለም። ኦኬ እግዚአብሔር ቅዱሳን መላእክትን ሲልካቸው በአባቶቻችን በነቢያቱ ዘመን በሐዋርያቱ ዘመን መጥተው ሲራዱ ሲልካቸው ማለት ነው። ሰዎችን ከመከራ ጥፋት ሲያድኑ፣ እንደዚሁም ሲልካቸው ከተማን ሁሉ ሲያጠፉ ሰዶምና ገሞራን ማለት ነው። ይችን ከተማ እናጠፋት ዘንድ እግዚአብሔር ልኮናል ብለውታል ሎጥ። እንደዚሁም ደግሞ የተልኮ አሁንም እንደገና ደግሞ የአህዛብን መንግስታት ሰራዊትን ሲፈጅ በአሶራውያን መንደር መጥቶ የሰናክሬምን ጦር 185,000 እየገደለ የእግዚአብሔር ቅዱስ መልአክ ነው። ስሙ ሚካኤል ነው ገብርኤል ነው አልተባለም፣ ግን የእግዚአብሔር መልአክ ነው። እግዚአብሔር መልአኩን ላከ። 185,000 ሰራዊትን ገደለ። እግዚአብሔር መላእክትን ላከ። ኦኬ መላእክትን ላከ። ሁለት ከአንድ በላይ ማለት ነው። ሰዶምና ገሞራን አጠፉ። እግዚአብሔር እናጠፋት ዘንድ ልኮናል ብለው ስላሉ ማለት ነው። ኦኬ እግዚአብሔር መልአክን ላከ። ጴጥሮስን ከወህኒ ያስፈታ እግዚአብሔር መልአክን ላከ። ጴጥሮስን ማነው ጳውሎስን በመርከቡ ላይ ከነበረው ከሱ ጋር የነበሩትን ሁሉ ምርኮ አሳልፎ ሰጠ። እግዚአብሔር መልአክን ላከ። ለባሪያው ለዮሐንስ ራእዩን እንዲያሳየው እንዲፈታው ገለጠለት። እግዚአብሔር መልአክን ላከ። የእግዚአብሔርን ቃል ሰምተው ህዝቡ አሜን ብለው ሲሉ አሜን ያላለው ለእግዚአብሔር ቃል ክብር ያልሰጠውን ሄሮድስን በትል ተበልቶ እንዲሞት መታው ይላል። ኦኬ የእግዚአብሔር ቅዱሳን መላእክት መገለጥን እኛ በጣም ነው የምናምነው። ግን አሁን ቅድም ዳጊዬ እንዳሳየው የሆነ እንትን ሸራ ላይ ቆዳ ላይና ወረቀት ላይ ለጥፎ እንደዚህ ስለ አፍንጫ አውጥተለት ቀይ ቀለም ምናምን ነገር ሰማያዊ ነገር ቀብተ የሚካኤል ነው ብለህ የምትለው እሱ የቀልድ የሰው እጅ ስራ ነው። ኦኬ የሰው እጅ ስራ ነው። ስለዚህ የቱንም ያህል የእግዚአብሔር መላእክት ቢራዱም አባት ተብለው አልተጠሩም። አባትም ተብለው ሊጠሩ አይችሉም። አባትነት እነሱ ዘንድ የለም። ማንንም ወስደው አባትነት እንግዲህ ወይ በመውለድ ነው ወይ በማሳደግ ነው።
በማሳደግ ከሆነ በአገራችን ባህል በጉዲፈቻም ይሁን አሁን በኦሮሞ ባህል በጉዲፈቻም ወይ ደግሞ በማደጎ በሌላው ማህበረሰብ በአማራውም በሌሎችም በማደጎ ወስደው ያሳድጋሉ። ከመንገድ ላይ ተጥሎ የተገኘ ወይ ወላጆቻቸው የሞቱባቸው ህፃናትን መርዳት ይሄ መጽሐፍ ቅዱሳዊ ነው። እውነተኛ አምልኮ ይሄ ነው ይላል እንደውም ያዕቆብ በመልእክቱ ላይ ምዕራፍ 1 ቁጥር 27 ላይ። ስለዚህ እነዛ ሰዎች ስላሳደጉ አባት ይባላሉ። በማደጎነት ወስደው ማለት ነው። በጉዲፈቻነት ወስደው ስላሳደጉ አባት ይባላሉ። ወይ ደግሞ በመንፈሳዊ ዓለም የእግዚአብሔርን ቃል በማስተማር በመምከር በመገሰጽ በህይወት ምሳሌ በመሆን አገልጋዮች አባት ተብለው ይባላሉ። መንፈሳዊ አባት ተብለው ይባላሉ። ኦኬ መንፈሳዊ አባቶች ተብለው ይባላሉ። ኦኬ ለምን ነፍሳችንን ህይወታችንን በእግዚአብሔር ቃል እየመገቡ እየኮተኮቱ እየገሰጹ ለእግዚአብሔር የተዘጋማን ማለት እግዚአብሔርን እንድናመልክ ወይ ደግሞ ከእግዚአብሔር ጋር እንድንጣበቅ ስለሚያደርጉንም እነሱን መንፈሳዊ አባቶች ብለን እንጠራለን። ኦኬ ብዙን አባትነት ብለን የምትለውን የሆነ ወስደ ከመለጠፍ በፊት ምን ስላደረገ ነው አባት ተብሎ የሚባለው ብሎ የሚለው ይታያል። መላእክት ግን አባት ተብሎ ተጠርተው አያውቁ አይጠሩም። ምክንያቱም ቅድም እንዳልኳችሁ ማህበረሰባችን ዘንድ በጉዲፈቻም ይሁን በማደጎ ወስደው አያሳድጉም። ሚካኤል ይሄው አሳድገው አንተ ተብሎም ለሚካኤል አይሰጥም። ምክንያቱስ የፈጠረን እግዚአብሔር ነው። ልጆች የእግዚአብሔር ስጦታ ናቸው። የማህፀንም ፍሬ ከሱ ዘንድ ነው። ኦኬ ስለዚህ እነ ነብይ እግዚአብሔር ዳዊት ሲናገሩ ብሉይ ኪዳን ላይ ከእናቴ ማህፀን ጀምሮ በአንተ ላይ ተጣልሁ ይላል። ምን እያለ ነው? የህይወታችን ሰሪ የህይወታችን ባለቤት እግዚአብሔር ነው። ይመግበኛል ብለህ ካልክ ሚካኤል አይ መጋቤ ፍጥረት እግዚአብሔር ነው። የሰማይ ወፎችን እንኳን እዩዋቸው፣ አያጭዱም፣ አይከቱም፣ አያጭዱም፣ አይወቁም፣ በጎተራም አይከቱም። የሰማይ አባታችሁ ይመግባቸዋል ነው ያለው። አየ መጥቶ የሚመግብህ መልአክ የለም። መጋቤ ፍጥረት የሆነው እግዚአብሔር ነው። እግዚአብሔር ነው ፍጥረቱን ሁሉ የሚመግብ። በሺህ ተራሮች ያሉትን እንስሶች እንኳን የሚመግብ እሱ ነው። የምድር አራዊትንም የሚመግብ እሱ ነው። አዋፍትንም የሚመግብ እሱ ነው። እጅን ትከፍታለህ፣ ህይወት ላለው ነገር ሁሉ ከበጎ ነገር ታጠግባለህ ይላል መጽሐፍ ቅዱሳችን መዝሙር ሲናገር። ስለዚህ ሚካኤል አጎረሰኝ ፈትፍቶ ምናምን ነገር ብለህ እሱ የቡና ወሬ ነው። ምንም ለአንተ ፈትፍቶ የሚያጎርስ ሚካኤል ደብቆ ሸሸጎ ክልል አድርጎ በቀሚስ ውስጥ አድርጎልኝ ምናምን ብለህ እንዳትል። ያ ሚኒስከርት የለበሰው ነው ወይስ አሁን የኦርቶዶክስ እንትን ጃኖ ነገር አይነት ያስለበሰችው ነው? ሚካኤል ሲጀምር ቀሚስም የለውም፣ አጭርና ግልጽ ቀሚስም የለውም። እሺ ሲጀምር ቀሚስ ምናምን ነገር ነው አደም ተጣላው፣ ቀሚስ የለውም። አናደድኳችሁ? ክብር ለመድኃኔዓለም ይሁን። ቀሚስ የለውም ሚካኤል። ቀሚስ አለው፣ ጦር አለው፣ አንካስ ያለው። ቅድም ጦሩን ይዞ አለ። ሚካኤል ጦር የለውም ብራዘርዬ። ይሄ አንተ ቀጥቀጣ የ38 ቀበሌ የሚይዙት አይነት አንካሴ ወይ ደግሞ እኛ ድሮ ገጠር ጅብና ድኩላ ለመግደል ከርከሮ ለማደን የምንጠቀምበት አይነት እንደዛ ከብረት የተቀጠቀጠ አንካሴ መነኩሴ ከላይ መስቀል ከታች አንካሴ አድርጎ እንደሚይዘው ሚካኤል እሱን ይዞ ቁጭ ብሎ ደግሞ ዙፋን ላይ ተቀምጦ ደግሞ ወንበር ላይ አስቀምጠውት ማለት ነው። ተረጋጉ ወንድሞች እናቶች፣ እንደዚህ አይነት መልአክ የለም። እሱ ሰርቫንት ነው፣ እግዚአብሔር አገልጋይ ነው። ደግሞ ቅዱስ መልአክ ነው፣ ረቂቅ ነው፣ መንፈስ ነው። ወደዚህ ዓለም እግዚአብሔር ሲልካቸው ሊገለጡበት ባለ አካል ይሰጣቸዋል፣ ይመጣሉ። እና ሚካኤል አንተ ስለማታውቀው ነው ኤርሚያስ ይለዋል። እኔ እኮ ደብቆ ሸሽጎ አጉርሶ አሳድጎኝ ምናምን ነገር ይላል። ወንድሜ ልክ ይሄን ወሬ ከየት ነው ያመጡት? እዛ ማርያምን በቤተ መቅደስ ፋኑኤል መልአኩ ህብስተ አኮቴቱን ይዞ እየመጣ መቼስ እንዲመሰላችሁ ነገር። ተረጋጋ። ይሄ የነዘበነና የኦርቶዶክስ ወሬ ነው። መግቦኝ ነው ብለህ እንዳትል፣ መጋቤ ፍጥረት እግዚአብሔር ነው። ፈጥሮኝ ነው እንዳትል፣ እግዚአብሔር ነው ከማህፀን የፈጠረህ። የእናትህን እንቁላልና የኔንም ጨምር የእናታችንን እንቁላልና የአባታችንን የዘር ፈሳሽ አገናኝቶ ስውር በሆኑ እጆቹ የሰራን አማኑኤል ነው። መጋቢያችን እሱ ነው። የህይወታችን ባለቤት እሱ ነው። የህይወታችን መሪ እሱ ነው። የህይወታችን ዋስትና እሱ ነው። መመኪያችን እሱ ነው። የማምለጫ ዓለታችን እሱ ነው። መሸሸጊያችን እሱ ነው። ተስፋችን እሱ ነው። ሁሉ በሁሉ አባት እሱ ነው። አሳዳጊ እሱ ነው። ታመን የፈወሰን እሱ ነው። አተን እንድናገኝ ያደረገን እሱ ነው። ባለፍንባቸው የህይወት ጎዳናዎች ሁሉ የመራን ከክፉ የጠበቀን እሱ ነው።
እሱ ነው። አየህ ምን ነው ነገሩን ሁሉ እናንተ ጴንጤዎች ወስዳችሁ ጠምጠማችሁ እግዚአብሔር ላይ ሁሉ ነገር ለእግዚአብሔር ብላችሁ ሁሉ ነገር ለእግዚአብሔር ነው። ሁሉ በእርሱ ለእርሱና ለእርሱ ብቻ ተፈጥረዋል። 4 ነጥብ። ስትጠየቅ ቀደም ይለይብኛል እኔ ማንንም አልለይም ከአንዱ አልለይም አለ። ከዛስ ሚካኤል ይለይብኛል አለ። ወንድሞቼ እናቶቼ የሚለይብህ መልአክ የለም። የሚለይብን ከመላእክትም ከሰው ልጆችም ከእናትም ከአባትም ከሚስትም ከልጆችም በላይ የሚለይብን አንድ ጌታ አለ። እኔ ልጆች አሉኝ፣ 3 ልጆች ስሚያቸው ያልጨረስኳቸው። ሚስት አለችኝ፣ ኦኬ፣ እናት አለኝ፣ አባት አለኝ፣ ወንድሞች አሉኝ፣ እህቶች አሉኝ። የወጣሁበት ያደግኩበት አካባቢ ጎረቤታቸው አሉ፣ መወዳቸው የአክስቶቼ ያጎቶቼ ልጆች አብረን ፈጭተን የታደግን ውሃ ተራጭተን ያደግን በጌታ ከሆንኩ በኋላ ያገኘኋቸው በጣም ብዙ በጌታ ኢየሱስ ክርስቶስ ያወቅኳቸው ወንድሞች እናቶች በመላው ዓለም በጣም ብዙዎች አሉ። ስለኔ የሚያስቡልኝ፣ የሚጸልዩልኝ፣ የሚጠነቀቁልኝ ግን አንዳቸው እነዚህን ሁሉ ከጠራኋቸው ከልጆቼ ጀምሮ ማለት ነው ከኤፍራታ ከዮሐንስ ከጆኒ ከአንዳቸው ከኢየሱስ ጋር አይመሳሰሉም፣ አይነጻጸሩም፣ አይተካከሉም፣ አይተያዩም። ይለይብኛል ብዬ የምለው የለም። ሚስቴን ግን ካልክ ከሌሎች ሴቶች ለእኔ ትለይብኛለች። የኔ ናታ ለእኔ ስለሰጠኝ ኦኬ ትለይብኛለች ማለት ነው። ሚስቴ ካልከኝ ከማ መካከል ተለይች ብለህ ካልከኝ ከሴቶች መካከል ሚስቴ ስለሆነ ትለይብኛለች። ግልጽ አይደል? አዎ። ከልጆቼም ከሚስቴም ከእናት ከአባት ከወንድም ከእህት ከመላእክት ከሰው ልጆች አጠቃላይ ሕያዋን ፍጥረታት ምን ብቻ የምጠራውን ሁሉ ጥራ። ኢየሱስ ግን ይለይብኛል፣ ይለይብኛል፣ ኢየሱስ ይለይብኛል። እንደዚህ ብለህ ዘምር። እሺ እሱን የሚመስለው ስለሌለ ማለት ነው። የጠበቀን የመገበን እረኛዬ ነው ብሎ ያለው ዳዊት ለእግዚአብሔር እረኛዬ ነው ያለው። ኦኬ እግዚአብሔር እረኛዬ ነው፣ የዘላለም መሰማሪያዬ ነው ኢየሱስ ክርስቶስ። ስለዚህ እሱ ይለይብናል፣ እሱ ይለይብናል። ስለዚህ ይለይብኛል፣ ሚካኤል ይለይብኛል ብላችሁ ስትሉ ያው እንደ ሃይማኖት ምናምን ነገር ላከብርልህ እችላለሁ። እውነቱን ግን ንገረኝ ብለህ ካልክ በጣም ነው የምስቅብህ። ምክንያቱስ ሚካኤል ማን ከማን እንዴት ነው የሚለይብህ? በምን ምክንያት ነው የሚለይብህ? አብራራ ተብለህ ስትባል እኮ ያው ለአንተ ምናምን ነገር ብለህ ትላለህ። ኖ ለአንተ ለራስህ ተለየብኝ ብለህ ያልከው ሰውዬ አንተ ነህ። እኔ ተለየብኝ ብዬ አላልኩም ሚካኤልን። ሚካኤል ከገብርኤል ለእኔ አይለይብኝም። ገብርኤል ከሱራፌልና ከኪሩቤል አይለይብኝም። እልፍ አላፋት መላእክት አሉ ዙፋኑን ከበው የሚያመልኩት። አንዳቸውም ቢመጡ ይሄኛው ዕጣ ክፍሌ ነው፣ አንተኛው ትለይብኛለህ፣ ሳቁኤል ኡራኤል እያልኩ በምን ምን ስላደረገልኝ ምንስ ሊያደርጉልህ ይችላሉ? የፈጠረኝ እግዚአብሔር። እነሱን ራሱ እንኳን ከላከው መልአኩን የሚልከው እኔ ጋር እግዚአብሔር ነው። ካላከው በስተቀር ድርሻ አይልም የእግዚአብሔር ቅዱስ መልአክ። እኔ ስጠራው ና ገብርኤል ድረስልኝ፣ ምታው፣ ሂድና ፓስተር ናቲን አገጩን በለው፣ ምክንያቱም ባለፈው ተናግሮኛል ብሎ እኔ ልልከው አልችልም። እናንተ እኮ ያስቀየማችሁን ሰው ሁሉ ሂድና አጣመው፣ ምታው፣ ወገቡን በለው፣ ሽባ አድርገው ምናምን ነገር ሁሉ ብላችሁ የምትሉት የእግዚአብሔርን ቅዱስ መልአክ ልታዘው አትችልም። ባለፈው ተናግሬያለሁ፣ እችን ተናግሬ ይሰጣል። ብዙ አገልጋዮች ስላሉ ጴንጤ ሁን፣ ኦርቶዶክስ ሁን፣ ራባይ ሁን፣ ማንም መላእክትን ልታዛቸው አትችልም። ከስላሴ መንበር ትእዛዝ ከወጣ ብቻ ይመጣሉ። እሱ ትእዛዝ ሳያዝ እማወለተ ስላሴ የምትባል የጥቁር ስንዴ የሚሆን የነጭ ስንዴ ዳቦ ደፍታ በጌሾ ያበደና በብቅል የተቀላቀለ ጠላ ጠምቃ በማሰሮና በመሶበ ወርቅ ውስጥ አድርጋ ገብርኤል እየደረስልኝ ብላ ስላለችው አይደርስም። ይገርምሃል ሚካኤል እየተባባሉ ገብርኤልና ሚካኤል ሰማይ ይነጋገሩ። አረ ዛሬ የጋገረችው ዳቦ የተለየ ነው። የታህሳስ ገብርኤል ፍትፍት የመሰለ ነው። አይተኛል፣ ሰው ሁሉ ተሰብስቧል። እና እኔ ዛሬ የምከብርበት የምነክስበት ቀን ነውና ናስቲ አብረን እኔም ልሄድ ነው። ጠርተውኛል ብዙ ኦርቶዶክሳውያን ወገኖች እና ልሄድ ነው። አብረን እንሄድና ከጸበል ጸዲቁ ተቃምሰን እንመጣለን ብሎ ገብርኤል ከሰማይ እየበረረ እናቴ የጋገረችውን በኩበት አጭሳ የጋገረችውን ዳቦ ለመቅመስ አይመጣም። እነሱን የሚበሉት ያው የጽዋ ማህበር ብላ ያልካቸው ሰዎችና እነ መምህር ሽርሽር ናቸው የሚበሉት።
አጭርና ግልጽ። ገብርኤል ከሰማይ ሆኖ ምናልባት ያው እንደ ሕፃን ስለሚያደርገን ምናልባት ሊስቅብ ይችላል። ካልሆነስ እኔ ቁጣው እንደውም ቢያሳይ ገብርኤል ይቆጣል ብለው እንዳሉ ቢያሳይ በኦርቶዶክስ ላይ ነው ሰይፍ የሚያነሳው። እነሱ ራሳቸው እንዳሉት ግልፍተኛ ነው ብለው እንዳሉት ፋንድያ ጨስላለሁ ብላ ያለችዋን ሴትዮ አጭሶ ነበር የሚጣዋት አልኩ። ከሰማኝ እጣን ካልሰማኝ ፋንድያ ብላ ያለችውን ማለት ነው። ይሄ እኮ ስድብ እኮ ነው ወንድሞች እናቶች። ከሰማሽ እሺ፣ ካልሰማሽ ምንም አልሰጥም አትችልም እንዴ? የናከውን እኮ አካል ነው ፋንድያ ጨስላለሁ ብለህ የምትለው። ፋንድያ ከፈረሶችና ከአህዮች የሚወድቅ አይነ ምድር ማለት ነው። ከሰማኝ ፋንድያ ማነው እጣን ካልሰማኝ ፋንድያ ምናምን ትል። ያንኑ ትውልድ ፋንድያ ያደረገው ነበር ገብርኤል። አይተዋቸው ልጆች ናቸው ጮቱ ብሎ ካልተወሰቀ በቃ ራሳቸው ናቸው የሚጠጡት ብለው ማለት ነው። መላእክት ከመላእክት ጋር ያወራሉ። ዛሬ ደግሞ ገብርኤል የኔ ተራ ነው እንዴ? ዛሬ እኮ ህዳር 12 ነው እና እንሂድ አብረን እስኪ እየተጣሩ ነው ከታች ሚካኤል እየደረስልኝ እያሉና እስኪ ሄደን ትንሽ ቪዚት አድርገናቸው ጎብኘት አድርገናቸው እንምጣ። የትኛው ቤተክርስቲያን እንሂድ? ቆይ የትኛው ላይ እንገኝ? ናና ሚካኤል እያሉ ነው። የትኛው እንሂድ? ሽንቁሩ እንሂድ? ሽንቁሩ ከመጣ አንድ ነው ሚካኤል። ሽንቁሩ ብቻ ነው የሚመጣው። ከርቸሌው አይሄድም ማለት ነው። የለም ማለት ነው። ቆይ የት እንሂድ? የት እንሂድ? የት እንሂድ? እንግዲህ ጎጃም ክፍለ ሀገር ውስጥ እንኳን ብቻ ስንት የሚካኤል ቤተክርስቲያን አለ። ጎንደር ላይ፣ ትግራይ ላይ፣ አርሲ ውስጥ፣ ባሌ፣ የተለያየ ቦታ ላይ ስንት የሚካኤል ቤተክርስቲያን። ቆይ እሺ ህዳር ሚካኤል ነው አንዱ ጋር ነው እንግዲህ የሚገኙት እና እንሂድ ተባብለው ገብርኤልና ሚካኤል ከላይ ሲመጡ ዓመታዊ በዓሉ ሊከብር ነው። ያው ሁሉም እየጠራው ነው ናና ና እያሉ ና ሚካኤል ና ሚካኤል ና። እሺ አንዴ ሰምቻለሁ እመጣለሁ ብሎ ቢል ኢትዮጵያ ውስጥ ቢመጣ የት ጋር ነው የሚመጣው? ባሌ ላይ። ባሌ ደግሞ የትኛው ቀበሌ ውስጥ? ምክንያቱም ሚካኤል በየቦታው ሚካኤል ቤተክርስቲያን ብላችሁ ታክላችኋል። እንዲህ አይነት ቀልድ ተው። እንዲህ አይነት ቀልድ ተው ወንድሞቼ እናቶቼ። በስፍራዎች ሁሉ ስትጠራው በእውነትና በመንፈስ ስትጠራው አለሁ ብሎ የሚልህ ፈጥኖም የሚረዳህ የሚያድንህ ብትራብ ረሃብህ የሚገባው አምላክ ሰው የሆነው ኢየሱስ ክርስቶስ ለፍጥረቱ ሁሉ የሚራራ የሰው ልጆች ከልቡ የማያስጨንቅ ጌታ ኢየሱስ ነው። እሺ እግዚአብሔር ነው። አብ ወልድ መንፈስ ቅዱስ አንድ አምላክ ሁሉን ማድረግ የሚችል ኤልሻዳይ ነኝ የሚለው እኮ ጌታ ለዚህ ነው ማለት ሁሉን ማድረግ ይችላል ማለት ነው። ይሄኛው ከኔ አቅም በላይ ነው ሚካኤል ሂድ እናድርግላቸው አይልም። ይሄኛው ከኔ አቅም በላይ ነው ትንሽ ደከመኝ ገብርኤል ሂድ እናድርግላቸው አይልም። ገብርኤልም ቢልክ በገብርኤል በኩል ያደረገልህ እግዚአብሔር እንጂ ገብርኤል አይደለም ያደረገልህ። ገብርኤል ባሪያ ነው። ከየት አምጥቶ ያደርገዋል? የእግዚአብሔር ታዛዥ አገልጋይ ነው ማለት ነው። ገብርኤል እያደረገልኝ ብለህ አትበል። ገብርኤል ሳይሆን ያደረገልህ ካደረገልህም እግዚአብሔር ነው። እግዚአብሔር መልአክን ልኮ ያዳናቸው አባቶቻችን እኮ መላእክቱን አይደለም ያመለኩት። መልአክን የላከውን እግዚአብሔር ነው ያመለኩት። እንኳን አባቶቻችን ነቢያትና ሐዋርያት አይደሉም የአሕዛብ መንግስታት እንኳን ራሱ እነ ናቡከደነጾር መልአኩን የላከ የሲድራቅ የሚሳቅ የአብድናጎም አምላክ ይባረክ ነው ያሉት እንጂ መልአኩም ስሙ የተቀደሰ ይሁን ከፍ ከፍ እናድርገው በአንድነት እስኪ በልታና በጭብጨባ ከበሮ ምቱት ጸናጽኑን ጸንጽኑት አላሉም። ያ የአሕዛብ ንጉስ እንኳን ያለው መልአኩን የላከ የአንበሶችን አፍ የዘጋ የዳንኤል አምላክን የማያመልክ ሰው ቤቱ የጉድፍ መጣያ ይሁን ብሎ አዋጅ። ማንን? የዳንኤልን አምላክ የማያመልክ የዳንኤልን አምላክና መልአኩን የማያመልክ አይደለም ያለው። ተረጋጋለህ አልኩ ብራዘር። ከየት አምጥታችሁ እንደምታወሩት አይደሉ። እንኳን የእግዚአብሔር ነቢያት አይደሉም የአሕዛብ መንግስታት እንኳን ሁሉ ጭምር ሳይቀር ናቡከደነጾር የተናገረ ይሄን ነው። የሲድራቅ የሚሳቅ የአብድናጎም አምላክ ይባረክ ነው ያለው። በቃ እኛም ተከተለን ከናቡከደነጾር ጋር የዳንኤል የአናንያ የአዛሪያ የሚሳኤል በዕብራውያን ስማቸውን የምጠራው ስሙ ይቀደስ። በቃ
ዳንኤል የጌታ መልአክ ስሙ ከፍ ከፍ እናርገው አለ አላለም? እናክብረው እናንግሰው አለ አላለም? የዛሬ ዓመት መጥቶ ከሰዓት ከአንበሶች አፍ ያዳነኝ መልአክ ጸበል ጸዲቅ ላድርግለት አለ አላለም? ትረጋጋለህ አልኩ አላለም? ከየት ነው የተማራችሁት? ጴጥሮስ ከወህኒ ያወጣኝ እግዚአብሔር መልአክ ብሎ አለ። አዎ እግዚአብሔር መልአክ ቤተክርስቲያን ወደ እግዚአብሔር ጸሎት ስትጸልይ በማርቆስ እናት ቤት እግዚአብሔር መልአኩን ልኮ ጴጥሮስን ከወህኒ ያስፈትቶታል። ስላችሁ መንገድ እንዴት በሩ አውቆ ተከፈተላቸው። ሄድ ብሎታል። እንግዲህ ዘክርሃለሁ በየዓመቱ ብሎ ሚካኤል ማለት ጴጥሮስ ሲዘክር አይተዋል። 19 ነው በ19 ገብርኤል ነው ብሎ ጴጥሮስ ጋር የመጣው መልአክ ገብርኤል ሚካኤል ይላል አይልም? ግን እግዚአብሔር መልአኩን ላከ፣ ባሪያውን ከወህኒ ያወጣው። ዓመታዊ ወራዊ መታሰቢያ እያለ ያደርግለት ነበር። አላደረገም፣ አላደረጉም። የለም የለም የለም። ኤርሚያስ በልክ አድርገው ምናምን ነገር ብለህ ካልከኝ ካፍ ነው የማደርገው ዶዙን። የለም አባቶቻችን እንደዚህ ብለው አላደርጉም። ዳንኤል መልአክ ተገልጦለት አድኖታል። ጴጥሮስ መልአክ ተገልጦለት አድኖታል። ያዳኗቸውን የእግዚአብሔር መልአክ ሲያመልኩ ሳይሆን መልአኩን ልኮ ከአንበሶች አፍ ያዳነው እግዚአብሔር እንደሆነ ነው የተናገረው። እንደዚሁም መልአኩን ልኮ ከወህኒ ያስፈታው የእግዚአብሔር መልአክ መሆኑ ማነው? መልአኩን የላከው እግዚአብሔር። ለምን? ጴጥሮስ ወህኒ ቤት የሆነው ቤተክርስቲያን ወደ መልአኩ ሳይሆን ገብርኤል እየደረስለት ጴጥሮስ ታስሯል፣ እርዳን ቅዱስ ሚካኤል በክንፍሺ በአክናፍ እያሉ ቤተክርስቲያን ወደ እግዚአብሔር እንጂ ወደ መልአክ አልጸለችም። ወደ መላእክት የምትጸልይ ቤተክርስቲያን መንፈሳዊ ግልሙትና ውስጥ ያለች ቤተክርስቲያን ናት። 4 ነጥብ እደግመዋለሁ። ዳጸ ልሳን አይደለም የምናገረው። ወደ መላእክት የምትጸልይ ቤተክርስቲያን አቅጣጫዋ የጠፋ ኮምፓሷን የጠፋባት መጽሐፍ ቅዱስን ማታቅ መንፈሳዊ ግልሙትና ውስጥ እየገለሞተች ያለች ቤተክርስቲያን ናት። ስለዚህ መንፈሳዊ ግልሙትናሽ ንስሐ ግቢና ወደ እግዚአብሔር ተመለሺ ነው የምንላት። የክርስቶስ ቤተክርስቲያን እነ ማርቆስ እናት ቤት ቅዱሳን ተሰብስበው የጸለዩት ወደ መልአኩ ሳይሆን ወደ እግዚአብሔር ነው። ወደ እግዚአብሔር ሲጸልይ እግዚአብሔር ባሪያውን ላከ ማለት ነው። ማንን? መልአኩን። እና ጴጥሮስን ከወህኒ ያስፈታው። ጴጥሮስ ከወህኒ የተፈታውባት ቀን ናት። ይህች ቀን ልታከብሯት ይገባል። የፈታኝ መልአክ ደግሞ መጥቶ ስሙ ፋኑኤል ይባላል። የፋኑኤል ጽላቱንና ታቦቱን ሊቃውንቱና አዛውንቱ ይዞት ይውጡ አለ አላለም? አላለም። አየህ ጴጥሮስ ነገሩን ሁሉ ብልሽት አድርጎት ሄደ አይደል? እንዴት አድርጎ? እግዚአብሔርን ያዳነኝ ብሎ አለ። የማን ነው የሚበላሸው ታዲያ? የኦርቶዶክስ ትምህርት ነው የሚበላሸው በጴጥሮስ ትምህርት። ጴጥሮስ እንዲህ አድርጎ የኦርቶዶክስን ትምህርት የሚያበላሽ ነገር ነው ሰርቶ ሄደው። መልአክ አድኖት መልአኩን በየዓመቱ መታሰቢያውን አድርጉ ብሎ ማይል ሐዋርያ ምን አይነት ሐዋርያ ነው? መናፍቅን በለው አንለው። መልአክን የማያመልክ እግዚአብሔርን ግን የሚያመልክ ያዳነኝ መልአኩ ነው እንኳን ብሎ ቢል መልአኩን ግን እግዚአብሔር እንደላከለት ነው የሚያውቀው። አንድ የጸጋ ስግደት ይገባል የክብር ልስጥ ምናምን ነገር ብሎ ናአ ብሎ ስታየው አታዩም። ከዛ በኋላ ለቤተ ክርስቲያንም በሉ እንግዲህ ከዚህ በኋላ መላእክት እየመጡ ያድኗቸዋልና ዓመታዊ ባህላቸውን እያከበራችሁ ወራዊ ባህል መታሰብ እያደረጋችሁ ጸበል ጸዲቅ ሽልጦና ዳቦ እየጋገራችሁ ጠላም ጠጡ ተጣጡ። እናም ደግሞ አናታችሁ ላይ ሲወጣ እየጠገባችሁ እየሰከራችሁ ቦይ ውስጥ እየተፋችሁ ደግሞ ደሩ አላለም። ይሄው መልአክ ያዳነው ዳንኤል ያዳነኝ እግዚአብሔር ነው ብሎ ያለው። ስሙን ከፍ ከፍ አድርጉት፣ አክብሩት፣ አመስግኑት ብሎ ያለው እግዚአብሔርን ነው። ዳንኤል ከአንበሳ አድኖ አናንያ፣ አዛርያ፣ ሚሳኤል አራተኛ ሰው ሆኖ በእሳት ውስጥ የታየ እግዚአብሔር መልአክ ነው ብሎ ቀጥታ እንተርጉምላችሁ። ቀጥታ እናንተ እንደምትሉ እሺ፣ ኦኬ። ያዳናችሁ ማን ነው? መልአኩ ልኮ አራተኛ ሰው ይታያል ብሎ ያለው ማን ነው? በእሳት ውስጥ ያየው ናቡከደነጾር ነው። ያንን መልአክ ናቡከደነጾር ደግሞ ገብርኤል ነው። ሚካኤል ነው። ሚካኤል አይደለም፣ ራጉኤል ነው። ራጉኤል አላለም። ኦርቶዶክስ ምን ትላለች? 3 ደቂቅን ከእምትሆነ እሳት ያወጣ ራጉኤል ነው ትላለች። ድርሳነ ራጉኤል ላይ አሳይቻለሁ። የራጉኤል ጻፊ ራጉኤል ነው ብለህ ጻፍልኝ ብሎታል። ያ ቦርጫ ሀብታም ሰውዬ ማለት ነው ሲያጽፈው ድርሳነ ሚካኤል ደግሞ የሚጻፍለት ሚካኤል ዕጣ ክፍሌ ነው ብሎ ያለው ደግሞ ሚካኤል ነው ብለህ ጻፍልኝ ይላል። ድርሳነ ሚካኤል ላይ ደግሞ ሚካኤል ነው ይላል። የገብርኤል ደግሞ ወዳጅ ተነስቶ ሲያጽፍ ደግሞ ነው የኔ ገብርኤል ነው በልልኝ ብሏል። ገብርኤል ነው ብሎ ደግሞ ጻፈለት። የገብርኤል ሩፋኤል ላይ ደግሞ ሩፋኤል አራቱም መላእክት እዚህ እጄ ላይ ያለ ድርሳኑ አራቱም። የሩፋኤል ላይ ደግሞ ሩፋኤል ነው። ሩፋኤል ብለህ ጻፍልኝ እባክህ ወዳጄ፣ እሱ ዕጣ ክፍሌ ነው ምናምን ነገር ብሎ ሩፋኤል ብሎ ጻፈ።
ድርሳነ ኪዳነ ምሕረት ላይ ደግሞ ኪዳነ ምሕረት ነች ብለህ ጻፍልኝ። እመቤቴ ነች፣ እሷ የሌለችበት ዘመን የለም። ምክንያቱም የሴም ቡራኬው የኖህ መርከቡ የተመካባት የእሴይ የአሚናዳብ ሰረገላ የዳዊት መሰንቆ የሰለሞን አክሊል የጌዲዮን ጸምር እያለ በሙሉ ጽፎታል ደብተራው። ማርያም ያልገባችበት ነገር በሙሉ መንፈሳዊ ዓለም አይጣፍጥም። በኖህ ዘመን ነበረች ወይ? እንዴት ነው ኖህን ከጥፋቷ የምታድነው ብለህ ስትል ሂድ መናፍቅ ይላል። ስለዚህ ሰለስቱ ደቂቅን ኪዳነ ምሕረትም አውጥታለች። ድርሳነ ኪዳነ ምሕረት ላይ አሳይቻለሁ። ኡራኤልም አውጥቷል፣ ራጉኤልም አውጥቷል፣ ገብርኤልም አውጥቷል፣ ሚካኤልም አውጥቷል። ተመካከሩና አራት መላእክት ናቸው እንዴት ታዩት? እዛ ከማርያም ጋር አምስት ነበር። ናቡከደነጾር አምስት ሰዎች ከሶስቱ ውጭ ያለው ነው ያለው ወይስ አንድ ሰው ያለው ነው ያለው? አንድ አራተኛ ያለው ነው ያለው። አራተኛ ነው ያለው። የኦርቶዶክስ እኮ 6 ሆነ። አቤቱ ጌታዬ፣ አቤቱ ጌታዬ። በስድስቱ ላይ 3 ደምርበት 9 ሆነ ማለት ነው። እሳት ውስጥ 9 ሰዎች ነበሩ የሚተራመሱት በኦርቶዶክስ መነጽር ስታየው ማለት ነው። ኩላዊት ባህረ ጥበባት ይላል። ባህረ ተረት ስለ ሰለስቱ ደቂቅ እንኳን አንድ አይነት መረዳት የላቸውም። በቃ እግዚአብሔርን አውጣውና ለጊዜው እሺ ይቅር። ተስማሙ። እስቲ ገብርኤል ነው ሚካኤል ነው ሩፋኤል ነው ማን ነው? ማርያም ናት። ናቡከደነጾር ግን ተናገረ፣ መልአኩን የላከ የአናብስትን አፍ የዘጋ ዳንኤልንም የምታመልከው መልአክ ነው ያለው። የአሕዛብ ንጉሥ ሲጠራው ጣት መጥቶ የምታመልከው መልአክ ከአናብስት አፍ ሊያድን ተችሏልን አለው። ዳንኤልን አላለውም። ምክንያቱስ ዳንኤል መልአክ አያመልክም እንደ ኦርቶዶክስ። ጴንጤ መልአክ እንደማያመልከው ማለት ነው። እንደ ዳንኤል የምታመልከው መልአክ ዛሬ ሊያድን ተችሏል ወይ? አይደለም ያለው። የምታመልከው አምላክ ንጉሶ 1000 ዓመት ንገስ አለው። በፊት ክፋትን አላደረኩም፣ ቅንነት ተገኝቶብኛል። አምላኬ መልአኩን ልኮ የአናብስትን አፍ ዘጋው፣ ሊበሉኝ አልተቻላቸውም አለ። ታዲያ ዳንኤል ክብር ለመልአኩ ይሁን፣ ቀን ሰይሙለት፣ ታቦት ቅረጹለት፣ ለልጅ ልጅ መታሰቢያ ይሁን፣ ያለው በውሃ የሌለው በሚሪንዳ ካልሆነም ደግሞ በጠላና ባረቄ ዘክሩት አለ አላለም? መልአክ ያዳናቸው አባቶች እንደዚህ አላሉ። የሚታይ ጴጥሮስም ይሁን ዳንኤል እንደ ሌሎቹም ብተዋቸው ከብሉይ ኪዳን አንድ ከአዲስ ኪዳን አንድ ላንሳ ብዬ ነው። እኛ እያከበርን እኮ ነው እንዴ ኤርሚያስ፣ እያከበርን እኮ ነው። መላእክት ማክበር የጸጋ ስግደት ምን ሰግድላቸው ምናምን ብሎ ይልሃል። መቼ መጣና ሚካኤል አንተ ጋር ነው የምትሰግደለት? የጸጋ የሚሆን የአምልኮ ያክብሮት እሱ እንነጋገር ነበር። መጥቶ ያውቃል እንዴ እናንተ ቤት? ወንድሞቼ ዳቶቼ ኦርቶዶክሳውያን አላችሁ አትገቡም፣ ግን ችግር የለውም። ሰማኝ፣ መጥቶ ያውቃል እንዴ እናንተ ቤት? ሚካኤልን አይተኸው ታውቃለህ? አይተኸው አታውቅም? አይተው ባላየወክበት አንተ ቤት ባልመጣበት አንተና እሱ ባልተገናኛችሁበት የጸጋ ያክብሮት የአምልኮ ብለህ እኛ ላይ ጂምናስቲክ አትስራበት። አንተ ካርቶን ላይ የተሳለ ስዕል ነው፣ እሱ ደግሞ ሚካኤል አይደለም። ቀደህ ጣለው ወንድሜ፣ ቀደህ። አንዳንዱ ነገር ላይ በጣም ነው መጨከን ያለብህ። ቀደህ ጣለው። እሱኑ ሚካኤል እኮ ብለህ የምትለው በካርቶን የተሰራ ደግሞ በዋሌት ኪስ ውስጥ በትንሹ አድርገህ ዋሌት ኪስ ውስጥ አድርገህ ጂንስ ውስጥ አድርገህ ቀኑን ሁሉ ፈስን ስትፈሳበት የምትለው ያው መልአክ ነው። እንደ ኢንስትሩመንት በተራመድክ ቁጥር ፈስን ስትፈሳ የሚያደምጥ ማለት ነው። እሱን ሚካኤል ብለህ ትላለህ እንዴ? አንተዬ ነውር አይደለም እንዴ? በመንገድ ሁሉ ይጠብቀኝ ብለህ በካርቶን የተሳለ ትንሽ የዋሌት ኪስ ውስጥ ቀጥታ ነው የማወራው በአማርኛ። ጀርባዬን አዙሬ አልናገርም። አንተ ፈስህን የምታጥንለት ሚካኤል ኪስ ቦርሳ ውስጥ የምትይዘው ሚካኤል የለም፣ የለም። ሲያሻህ ዕጣን ሲያሻህ ፈስህን የምታጥነው ሚካኤል የለም። አይ ምን ነው እቴ ትላለች የኔ እናት። የእናንተም እንደዚሁ ማለት ነው። የለም የለም።
ደግሞ እኮ ያረጃሉ። ሲያረጁ ሲያሳዝኑ ይላል። ሲያረጁ ምን እናድርጋቸው? አሁን ሰብስቦ ባለፈው ነው ሊቀ ሊቃውንት አባ ገብረ ኪዳን ሰልስ ጠይቋቸው ምን እናድርጋቸው ሲያረጁ? አንዳንዱ ጓሮ ወስደን ጉድጓድ ቆፍረን እዛ ውስጥ እናቃጥላቸው ወይ? ካቃጠላችሁ በኋላ ደግሞ አመዱን በትክክል ያዙት ይላል። አቤት አቤት አቤት! አውጥተህ ጣለው ብራዘር፣ አውጥተህ ጋርቤጅ ራቢሽ ቢል ማለት ነው። ምንም ተራ ወረቀት ነው። ቅዱስ ሚካኤል ነው አልከኝ። እኔ እኮ ወንድሞቼ አይኖቻችሁን ይግለጥ የሰራዊት ጌታ እግዚአብሔር። በእውነት ቅዱስ ሚካኤል እንደምታቃጥለው በክብሪት ከዛ በአፈር ትደፍነዋለህ። በአፈር ድፈኑት። አንዳንዶቹ ደግሞ ቤተክርስቲያን ውሰዱትና ጸሎተ ፍትሐት ተደርጎላል። ያረጁ ስዕሎች የእነ አርሴማ ጆሮዋ የተቆረጠ ግንባሯ ላይ እየተፋቀች ሁሉ የክርስቶስ ሰብራ ማለት ነው። ሰብስቡና አባቶቻችን ጸሎተ እግዝእትነ ማርያም ጸሎተ እግዝእትነ ማርያም ከተደገመባት በኋላ ይቃጠላሉ ይላል። ወንድሜ ከእንዲህ አይነት ተረት አትወጣም እና ኢየሱስ ጋር ገላግሌው የይሁዳ አንበሳ የእግዚአብሔር ልጅ ካፉ የሚወጣ ጽድቅና እውነት ናቸው። አንተ ከእንዲህ አይነት ኮተት እሺ፣ እንዴት እናደርግ? ካርቶን ሰብስቡ። አንቺ ጋር ማን አለ? ሚካኤል አለ። እኔ ጋር እርጅቷል። አያቴ ነበር ይጠቀምበት የነበረው እና ብዙ ዝንቦች ደግሞ ላዩ ላይ ኮሰውበታል። አየሽ፣ ከዝንብ እንኳን ራሱን ያላዳነ ዝንብ ኩሷን የምትኮስበት ሸረሪት የምታደራበት ስል እሱን ሚካኤል ነው ብለህ ስትል ነው እኔና የምታበሳጨኝ። ለምን መሰለህ የምታበሳጨኝ? የተቀበልኩት የእውነት መንፈስ አንተ የምታደርገውን ቃቃና የደብተራ ጫወታን ውስጤ ይጸየፈዋል። እንዴት ነው ሸረሪት ስታደራበት የምትለው ሚካኤል ነው ብለህ የምትለኝ አንተ? እናት እኮ በዳንቴል እስኪ አቧራውን አራክፊው እባክሽ ከቁልቢ ነበር የገዛሁት እያሉ እንደዚህ የሚመቱት ማለት ነው። ቸፕ እስቲ በደንብ እንትን በይው። ባለፈው አንዷ ደግሞ ምንድነው በጨርቅ የተሰራውን በኦሞ ሲጠቢው የተባለች ማለት ገብርኤል ሲታጠብ አቤቱ ጌታዬ ሻወር ሲወስድ አሳይተናቸዋል በቪዲዮ። የእግዚአብሔር መላእክት ላይ አትቀልዱ። እሺ ስማቸውን እየጠራ ማለት ነው። እኛ ጋር አትቀልድባቸው። በእውነት ያመኛል አልኩ። በኦሞና ባጃክስ እያጠብክ እየፈተክ እየመጣ ገብርኤል ታጠበ ትለኛለህ እንዴ አንተ? አታፍሩ? የሸረሪት ድርና ዝንብ ኩሷን ስጥልበት የዋለን በአያቴ በኩል ነበር። አያቴ ነበረ የሰጠኝ ከቀለበቱ ጋራ እና ጎረቤት ይጠራራላል። ያረጀ ስዕል ፈልጉ። ያረጁ ስዕል አድኖች፣ ያረጀች ማርያም፣ ያረጀ ገብርኤል፣ ያረጀ ጊዮርጊስ። አንተ ቤት ማን አለ? ያረጀ ተክለ ሃይማኖት አለ እየተባለ ማለት ነው። አንተስ ጋር ያረጀች ኪዳነ ምሕረት አለች። እኔ ያኔ ገና ልጅሽ መስቀል ላይ ተሰቀለ ብለው ሲሏት ስትሮጥ ሻሿ ሲወድቅባት በዚህ በፊት ለፊቱ እዚህ ግንባሩ አካባቢ ጸጉሯ የሚታየው እያሉ ማለት ነው። ማርያም ስትሮጥ እኮ ነው ልጅሽ ተሰቀለ ብለው ሲሏት ይላል። ልጅሽ ተሰቀለ ብለው ሲሏት አልሰማችም ነበር። ጌታችን ኢየሱስ ክርስቶስ በተሰቀለበት ሰዓት የኪዳነ ምሕረት እዚህ ፊት ለፊቷ ላይ ጸጉሯ ለምንድን ነው የሚታየው ብለው ቢሉ ልጅሽ ተሰቀለ ብለው ሲሏት ደንግጣ ወደ ቀራንዮ ስትሮጥ ሻሹ ሲወድቅባት ታየና በዛ ምክንያት ነው። ይኸውልህ ወርቅ የሆነ ትምህርት ይላል። ከሐዋርያት ተቀባብለው ያመጡት ትምህርት። እሺ ምን ትላለች ሌላኛው? እኔ ደጋ ያረጀች ኪዳነ ምሕረት አለች። ያረጀች ኪዳነ ምሕረት አንተስ ጋር ያረጀ አቦዬ ያለ አቦዬ እኔ ጋር አቦዬ ያሉ ያረጁ ሰብስቡ ይባላል። ያረጁቱ በሙሉ ይሰበሰቡልሃል። ሌላ ወጠብሻው ጎረምሳ ደግሞ ይሳልልሃል ማለት ነው። የሰው እጅ ስራ ቀልዶች ናቸው እነዚህ ወንድሞች። ቀልድ ስራ ናቸው። እነዚህ ላይ ውሳኔ ልትወስድ ነው የሚገባው። እንኳን አይደለም ያረጀው ስዕል አይደለም አዲስ ብላ ያልከውን ስዕል አውጣና ጣለው። የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ እግዚአብሔር ከምድር እስከ አርያም በፍጥረቱ አንደበት የሚመሰገን አንተ አለመሰግን ብለህ ካልከው ግዑዛን ፍጥረታት ሁሉ እንስሶች፣ ሕያዋን ነፍስ ያላቸው ፍጥረታት ሁሉ በምድር ላይ ያሉ በባህር ውስጥ የሚኖሩ ለታረደው በክብር ባለጠግነት ሞገስ ከዘላለም እስከ ዘላለም ለበጉ ይሁን ብለዋል። እኛ ከነሱ ጋር ሆነን ጌታን ከፍ ከፍ እናደርጋለን እንጂ በሰው እጅ የተሳለ ካርቶን ስዕል እሱን ረገጥኩት በጌታ በኢየሱስ ክርስቶስ ስም።
ጥብቆ ቀሚስ አስለብሰው ጃኖ አስለብሰው ሚካኤል አይደለም። ሚካኤል አንተ የምትስለው ካርቶን ላይ የሚሳል ጨርቅ ላይ የሚሳል ሸረሪት የሚያደራበት ዝንብ ይቅርታ፣ ይሄ ለሚዲያ አይመጥንም ይሄ ቃል ዝንብ ኩሱን የሚኮስበት የዝንብ እንትኑን እየፈቀፈክ የምታነሳለት ሚካኤል የለም፣ ገብርኤል የለም። ይሄን አላቸው እናንተ ሚካኤል ብለህ የምትለው ማለት ነው። ቅዱስ ሚካኤል መልአኩ ዝንብ አይደለም፣ እንኳን ዝንብ ልታርፍበት ሸረሪት ሊያደራበት ቀርቶ አይደለም። ብራዘር የእግዚአብሔር መላእክት ቢገለጡ ከክብራቸው የተነሳ በጣም አስፈሪ ነው። የእውነትም በጣም አስፈሪ ነው። እንዲህ አይነት ቀልድ አቁሙ። ኖ ይጻፍ የተማረው ነው፣ ከቤተሰቡ የተማረው ነው። አይቻለሁ እኮ የሚጽፈውን ነገር ይሄ ነበር አያልቅ የሚለው አይደል? እና እናቱና አባቱ እንደዚህ ነው ያሳደጉት። እናቱም እንደዚህ የብልግና አይነት ነገር ሲናገሩ ነው የሰማው። አባቱም እንደዚሁ አይደል? ምክንያቱም መጽሐፍ ቅዱስ ልጅቱን እንደ እናቲቱ ናት ብሎ ይላል። እና አያልቅ ጻፍ አንተ ከእናቱ ከማን ነው ከእናቱና ከአባቱ የተማረው ነው የሚናገረው፣ ወይ ደግሞ ከሃይማኖቱ ነው። አሁን አቶ አያልቄ ናቸው እንደዚህ ያስተማሩት ማለት ነው። ለምን ትቀይረዋለህ ደግሞ? እግዚአብሔር ልቦና ይስጥ ትላለህ። የቅድሟን ጻፋት። ቅድም አህያ ምናምን ብስትል የነበራትን ጻፋት። አያቶ አያልቄ ናቸው እንደዚህ አድርገው ያሳደጉት ወንድሞች እናቶቼ። ምክንያቱስ ልጅ ከአባቱ ነው የሚማረው፣ ልጅ ከእናቱ ነው የሚማረው። እናቱም ባለጌ ናቸው፣ አባቱም ባለጌ ናቸው ማለት ነው። ይሄኔ ምናልባትም ደግሞ እነሱ እናትና አባቱ ጨዋ ሆነው ልጅየው እንዲህ አይነት ስዳደግ ሆኖ አድጓል ማለት ነው። ምን ያድርግ? በእውቀት ገብቶ አይሞግት። ጨጓራው ነደደ፣ ተቃጠለ። የዘመናት ተረቱ ፈረሰበት ማለት ነው። ስለዚህ ያለው አማራጭ ምንድነው? ያለውን መጥፋት ነው። ያለውን ሲተፋ ጥፋቱን አየኑ ማለት ነው። ስለዚህ ይሄንን ደግሞ ሰው ወይ ከሃይማኖቱ ወይ ከቤተሰቡ ነው የሚማረው። ነው የኦርቶዶክስ እንዴት አስተምረዋለች ብዬ አላስብም፣ አላምንምም። ያው ከእናትና ከአባቱ ነው የተማረው። አቶ ያልቄ ጻፍ እንጂ አቶ ያልቄ ያስተማሩን ጻፍ። ሲያሳድጉ ሰውን እንዲህ እያልክ ተሳደብ እያሉ ማለት ነው። አዎ እንደሱ ነው ማለት ያለብን፣ አዎ። እና ጌታ ይባረክ። የሚያሳድግ የእግዚአብሔር መልአክ የለም ወንድሜ። መልአክ ሲልካቸው እግዚአብሔር ይጠብቁሃል። የሚመግብ የእግዚአብሔር መልአክ የለም። መጋቢም ጠባቂም በሄድንበት መንገድ ሁሉ ከኛ ጋር የነበረ ከክፉ የጠበቀን ተርበን ያበላን ታመን የፈወሰን ወድቀን ያነሳን ስተን የመለሰን ለዚህም ዓለም ለሚመጣውም ዓለም ተስፋ አምባ መጠጊያ ያደረግነው የእግዚአብሔር ልጅ የዳዊት ልጅ ኢየሱስ ክርስቶስ እርሱ አምላካችንና ጌታችን ነው። ቅዱስ ስሙ ለዘላለም የተመሰገነ ይሁን። አባት ብለን የምንጠራው እሱ ነው። ጠብቆ አሳድጎ ከልጅነቴ አባት የሆነኝ እግዚአብሔር አባቴ ይለይብኛል፣ እግዚአብሔር ይለይብኛል። ከማን ይለያል? ከመላእክት አትለው፣ ከሰው ልጆች አትለው። ከማን ጋር ታነጻጽረዋለህ? ከማን ጋር ታስተያዩኛላችሁ ብሎ እንዳለ ጌታ ማለት ነው። እሱ ልዩ ነው ብራዘር። እስትንፋሴ ይዘጋ ለሱ አልኩ፣ ስለሱ እየተናገርኩ እስትንፋሳችን ይዘጋ። ጴንጤዎች አምላካችን እግዚአብሔር ለዘላለም የተመሰገነ ነው። ይለይብኛል፣ ኢየሱስ ይለይብኛል። በክንፉ ጠብቆ በቤቱ አሳድጎኛል። ይለይብኛል፣ እግዚአብሔር ይለይብኛል። ፈልግ ያጣው ከሰው ልጆች መካከል በፈልግ በጣም ጠቢባን የተባሉትን የተጻፈው መጽሐፍ አገላበጥ እሱን የሚመስል የለም። ሰማያትና ምድርን ያክላል ብዬ እንዳልለው እሱ የፈጠራቸው ፍጥረታት ዩኒቨርሱን ሳየው ለእኔ ትልቅ ነው ብዬ የምለው ቃላት አይገልጠው። ፀሐይና ጨረቃን ትልቅ ነው ብዬ ባልኩበት፣ መኪናው ትልቅ ነው፣ እቺ ሴትዮ ትልቅ ነች ብዬ ባልኩበት፣ ይሄ ሰውዬ ትልቅ ነው ብዬ ባልኩበት ቃል ሌላ ቃል ስለጠፋ ያንኑ ትልቅ ወስጄ ለጌታ አልኩት። ግን ያ ትልቅ ብዬ አልኩት አማርኛ እንኳን አይገልጠውም። የኔ አባት ስምህ ይባረክ። አይገልጠውም። አንተ እግዚአብሔርን እኮ አታውቀውም። ብታውቀው ኖሮ የሚለይብህ ማን እንደሆነ ታውቅ ነበረ ማለት ነው። ጠብቆ አሳድጎ
ከልጅነቴ ከናቴ ማህፀን ማለት ነው። ዳዊት እንዳለው ከናቴ ማህፀን ጀምሮ በአንተ ላይ ተጣልኩ ብሎ እንዳለ ከናቴ ማህፀን የሰራኝ እሱ አይደል? እንኳን መጠበቅ ቀርቶ አይደለም ያበጃጀኝ እኮ እሱ ነው። ግሩምና ድንቅ አድርጎ የፈጠረን እኮ እሱ ነው። ጴንጤ ወንድሜ እየሰማኝ ነው፣ እህቴ እየሰማሽ ነው። አንቺ ከማር ከስኳር ይልቅ እኮ የሚጣፍጥ እኮ እውነት እኮ ነው እግዚአብሔር የሰጠን። ቅዱስ ቃሉ የሚነግረን የእግዚአብሔርን ገናንነት ነው። ጠብቆ አሳድጎ ከልጅነቴ አባት የሆነኝ ኢየሱስ አባቴ ይለይብኛል፣ ኢየሱስ ይለይብኛል። ስሙ ሲጠራ እምባ ይቀድመኛል። እንኳን አይደለም ሌላም ፍጡር አምጥቼ እሱ ፊት ይለይብኛል ብዬ ነውር እኮ አንተ ነውር እኮ ነው ነውር። እግዚአብሔር እየሰማቸው ሚካኤል ይለይብኛል ብሎ ይላል። በቃ ውስጤ ይቃጠላል ለሚካኤል ያለኝ ፍቅር ይላል። ጣዖት ነው። እግዚአብሔር አምላክን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳብህ ውደድ ነው የተባለው። ከእርሱ በላይ የምትወዳት ሚስት ካለች ጣዖት ሆነብሃለች። ጣዖት ሆናብሃለች። ከእርሱ በላይ ልጆቼ፣ እኔ ልጆቼ አትንቀጥቀጭብኝ እህቴ። ልጆቻችን እንወዳለን። እኔም ልጆች አለኝ። ዝም ብሎ ከገበያ ገዝተን ያመጣናቸው እቃዎች አይደሉም። ግን ከእግዚአብሔር በላይ የምትወዳቸው ከሆነ ጣዖት ሆነውብሃል ማለት ነው። እርሱ ከማንም በላይ ነው። ስሙ ይባረክ የኔ አባት። ስሙን ስጠራው አይደል እንባ የሚቀድመን ወንድሞች እናቶች። ኢየሱስ የእግዚአብሔር ልጅ ኢየሱስ የሚለይብህን ትተህ የማይለይብህን ይለይብኛል አትበል። የሚለይብህን ደብቀህ ከፍጡር ተርታ ሰይመህ እሱ በፈጠረው ዓመታት፣ እሱ በፈጠረው ወራቶች፣ እሱ በፈጠረው ቀናት ላይ ሌሎቹን ሸንሽነህ የአረብ ሽማግሌና አገር በቀል አሮጊትና ጎረምሳን ሰብስበህ አምጥተህ ከነሱ እኩል አይተህ ይለይብኛል። ሙሴ ምን ትላለህ በዚህ ጉዳይ ላይ? የብሉይ ኪዳኑ ነቢይ መልአክ አያውቅም እንዴ? ያውቃል። መላእክትን አያውቅም? ያውቃል። ከሰው በፊት አባቶች አልነበሩ? ጻድቃን አባቶች እነ ሄኖክ ነበሩ። አንተዬ ሞትን ሳያይ የተወሰደው ሄኖክ፣ ማቱሳላስ ብለህ ብትል፣ ላሜህስ ብለህ ብትል፣ ሄኖስስ ብለህ ብትል፣ ቃይናን ብለህ ብትል፣ መላእሌል ብለህ ብትል፣ አርፋክስድ ብለህ ብትል አባቶች የኢየሱስ ክርስቶስ የዘር ሐረግ ዘመነ አበው ላይ ሕገ ልቦና የነበሩት ማለት ነው። ሙሴ ምን ትላለህ? እንደ እግዚአብሔር ያለ ማንም የለም። እችን ቃል በደንብ አድምቃችሁ ጻፉልኝ። ኮሜንት መጻፍ የምትችሉ በሙሉ በዚህ ቃል አድምቁትና ለወንድሞቼ ልስጥ። ሙሴ አቤት፣ የእግዚአብሔር ነቢይ ማን ኦፍ ጋድ ምን ትላለህ? እንደ እግዚአብሔር ያለ ማንም የለም። ዘሴዛየህ ይለይብኛል ማለት ይሄንን ነው። ይሄን ቃል አንድ ሰው ይጻፈውና ሌሎቻችሁ ኮፒ እያደረጋችሁት ኮሜንት አስቀምጡልኝ። የሰይጣን አናቱ በጌታ በኢየሱስ ስም የተመታ ይሁን። ትውልድ ገዳይ የሆነ መርዝ እያመጡ ይረጫሉ። ሙሴ ምን አልክ? እንደ እግዚአብሔር ያለ ማንም የለም። ማንም መልአክ የሚያውቀው ሰውዬ እኮ ነው ይሄን ብሎ ያለህ። መልአክ የሚያውቀው ነቢይ እንደ እግዚአብሔር ያለ ማንም የለም። እሺ ኮሜንት ይደብቃል። እሺ ተው፣ ችግር የለው። ኦኬ፣ ዋናው እዚህ መጻፉ አይደለም። ይሄ ጌታ ነው ይለይብኛል ማለት ያለባየህ። አባቶቻችን እንደ እግዚአብሔር ያለ ማንም የለም ብሎ ነው በሞቱ መጨረሻ ላይ ኑዛዜ ትናዘዛለች የምትለው ነገር አለ ተብሎ ተጠይቆ እንደ እግዚአብሔር ያለ ማንም የለም። እርሱ የረድኤት ጋሻ የከፍተኛነት ሰይፍ ነው፣ ጠላቶችም ይገዙልሃል፣ አንተም ከፍታቸውን ትረግጣለህ ተብሎ እንደተጻፈ እንዲህ ተናግሮ ሄደ ታላቁ ነቢይ። ለእኛም እንደ እግዚአብሔር ያለ ማንም የለም፣ እንደ ኢየሱስ ያለ ማንም የለም። ክብር ለገናናው ለስሙ። ተባረኩ ወንድሜ። ያን ስላየው በጣም ደስ ብሎኛል። ቴንኪው። ረጅም ሰዓት ስላወራ በጣም ይቅርታ። ተባረኩ። ቀጥሉ። ተባረክ ኤርሚ፣ የጌታ ዘመንህን ይባርክ።
አላችሁ ወገኖች። ጥፍት ብሏል። ሰላም ዳንኤም ደከመ መሰል። ረዥም ጊዜ ውላችኋል። ተባረኩ። ጌታ ዘመናችሁን ይባርክ። ሰላም አለሽ ዳጊ ናኒ አዲስ የሰላም አስተኛዋቸው እንደ በንግግር ሁሉም ምን አቃል ዘረርካቸው በት ነው። እነ ሰላም ጋር ያው ሊነጋ ነው። ሰንሻይን ሰላም አይ የሚያወሩ ሰዎች እስኪ አንድ ሁለት ሰዎች ልቀበል። የእኛም ወገኖች ብትሆኑ ኦርቶዶክሶችን ብትሆኑ መልካም። እስኪ አይ ጥሩ ነበር። ጌታ ዘመንን ይባርክ። እንዲህ እግዚአብሔርን ቃል ኤቭሪዴይ እንስማ እንጂ ከባድ ነው። ጌታ ዘመንን ይባርከው። በእውነት እግዚአብሔር በዘሮችህ እንዳንተ ያለ ጀግና ይጥፋ ነው በልጅ ልጆችህ ስም ብዬ ሰማኝ። አሜን። እህትዬ ተባረክ። ሉሉ እንዴት ናችሁ እናንተ ሁላችሁ? ዳጌዬ ሲመችህ ያው ግባ። ልዩ የሆነ ሚካኤል አለ የሚል ካለ እባካችሁ እና ንገሩኝ። ማይ ፋዘር ኢዝ ጋድ። እስኪ አንተን ደግሞ ቻንስ ልስጥ። ወንድምነት ጸጋ ይብዛልህ። ግን ዝማሬውን አንድ በዘምርልን ደስ ይለኝ ነበር። የእውነት ይለይብኛል። ይሰማል እሰማለሁ። ዳኒ ማይ ፋዘር አለ እንዴ? ሲድኩ በጣም እንገር ኤርሚ ይቀጥላል። እሺ አንዴ ጠብቁኝ ወገኖች። ቆይ እኔ ያልዘመርኩት መሰለኝ። ሰላም ላንተ ይሁን። መናገር ማችሉ ሰዎች ባትገቡ መልካም። አለው ፍላወር አለው። ዩዬ እንዴት ናችሁ? ፍላወር ትንሽ ቢዚ ነበርኩኝና መጣ። ጆን አለው። ትናፈቃላችሁ በጣም በእውነት ጌታ በጣም ነው የሚናፍቅ ቦታ። እዚሁ ነው ብንጋጭ ነው የሚሻለው ከምንለያይ። ጆን ሰላም ላንተ ይሁን። ጆን እሺ ይሄ እነግረዋለሁ ለዳኒ ፊልተር ያደርጋል ኮመንት። አዎ አንዳንዴ መጥፎ እንትን ያለው ይሁዳ ምስጋና እንዴት ነሽ? ጆን አውራ ፕሊዝ። ጎበስ ሚካኤል መልአክ ነው። የተከበረ አለቃ መልአክ ነው። ደስ ይላል በጣም። ኑ ግቡ እናውጋ እስኪ። ኑ ወገኖች ግቡ እናንተ። ያኒ ምስጋና በምስጋና መዝማሬ እኔ ልዘምርና ጥላችሁት ሩሙና ትበታት። ያው ቢዚ ትንሽ ሆኜ ነው የሌ ቢዚ ሆንኩ ነው ትንሽ። እንግዶች ከሀገር ቤት መጥተው ነበርና ትንሽ ቢዚ ያደረጉኝ።
በምን ወገኖች ኦኬ ወንድምነት አቤት ወንድምነት ወይ መዝሙሩን ያልከኝ ነው እነሱ ገብተው ይዘምሩ ወይስ እኛንም ዘምረው? አይ አንተ ብዘመር ይሻላል። በአንተ ብናሳርገው ይሻላል። የእነሱን እያሰብን ከምንተኛ ስለዚህ ምስጋና የተገባው ዝማሬ የተገባው እግዚአብሔር ነው ወንድሞቼ። ሚካኤል መልአኩ እግዚአብሔር ሲከብር እንጂ ለእግዚአብሔር ሲዘመር እንጂ ደስ የሚለው እግዚአብሔር ሲከብር እንጂ ደስ የሚለው እሱ ሲከብር ደስ አይለውም። ምክንያቱም የእግዚአብሔር አገልጋይ ነው፣ የእግዚአብሔር ባሪያ ነው። ታላላቅ የተባሉ የእግዚአብሔር ነቢያት እኔ ላንስ እሱ ሊልቅ ይገባል ነው ብለው ያሉት። እንደነ ሙሴ አይነቶቹም እንደ እግዚአብሔር ያለ ማንም የለም ነው ብለው ያሉት። ስለዚህ ቅዱስ ሚካኤል ለሚዘምርለት ለእግዚአብሔር በራሳቸው ዜማ እንዲህ ብለን ዘምርለታለን ማለት ነው። እነሱ ለሚካኤል የተጠቀሙበትን የሚካኤልን ስም እናወጣዋለን፣ ምክንያቱም ዝማሬ አይገባውምና። መጽሐፍ ቅዱስ ላይ ለመላእክት ዘምሩ ብሎ የሚል ምንም አይነት ክፍል የለምና። ጠብቆ አሳድጎ ከልጅነቴ አባት የሆነኝ እግዚአብሔር አባቴ ይለይብኛል፣ እግዚአብሔር ይለይብኛል። ጠብቆ አሳድጎ በቤቱ አሳድጎኛል። ይለይብኛል፣ ኢየሱስ ይለይብኛል። በክንፉ ሸሽጎ በቤቱ አሳድጎኛል። ጠብቆ አሳድጎ ከልጅነቴ አባት የሆነኝ እግዚአብሔር አባቴ ይለይብኛል፣ ጌታዬ ይለይብኛል። በክንፉ ሸሽጎ በቤቱ አሳድጎኛል። ይለይብኛል፣ ያህዌ ይለይብኛል። በክንፉ ሸሽጎ በቤቱ አሳድጎኛል። እንደዚህ ብላችሁ ዘምሩ። እሺ፣ ኢየሱስ ነው የተለየው፣ እግዚአብሔር ነው የተለየብን። ለፍጡር የሚቀርብ ምስጋና፣ ለፍጡር የሚቀርብ ዝማሬ በመጽሐፍ ቅዱስ ውስጥ አልሰማንም። የአባቶቻችን አምላክ እና አብርሃምና ይስሐቅና ያዕቆብ ስሙን ለመጥራት እንኳን የሚፈሩት የሚደነግጡት በብዙ ጥንቃቄ ለስሙ ካላቸው ክብር ማለት ነው። ለስሙ የሚያጠን ህይወት ባይኖሩም እንኳን አሁን ያለችዋን እስራኤል እንኳን ያት ያህዌ ብለህ ስትል አይፈልጉም። የጌታ ስም ነው፣ ግን በከንቱ እንድትጠራው አንፈልግም። በጸሎት ቦታቸው ላይ ካልሆነ በስተቀር እንኳን ለስሙ የሚመጠን ህይወት እንኳን ባይኖሩም ደክመውም እንኳን ስሙን ያከብራሉ። ደክመውም እንኳን ታውቃለህ፣ አልጠራም ይለዋል። ይሄን ስም አልጠራም ይለዋል። ምክንያቱስ ስሙ ምን ያህል የተፈራና የተመሰገነ እንደሆነ ያውቃሉ። ይሄ ጌታ ነው የሚለየው። እሺ፣ ይሄ ጌታ ነው የሚለይብን፣ የተለየብን ይሄ ጌታ ነው። ነገሩ ሰውን ያየውን ያህል ነው እንትን የሚለው። ሲጀምር ሚካኤልን ሳይታውት ነው አላዩት። ካርቶን ላይ የተሳለ ስዕል አይተው ይለይብኛል ብለው ይላሉ። ነውር ነው። ንስሐ ግቡና ከእንደዚህ አይነት መዝሙር ብለው አይሉት ዘፈን ውጡና በምስጋና የተፈራውን እግዚአብሔርን፣ በምስጋና ከፍ ከፍ ያለውን እግዚአብሔርን በህይወት ዘመናችሁ እስትንፋስህን በፈጠረልህ እስትንፋስን ማን የፈጠረልህ? ጉሮሮህን ማን የፈጠረልህ? ድምፅ ማን የሰጠህ? እጅ ማን የሰጠህ? ለፈጠረህ አምላክ አጨብጭብ። ለፈጠረህ አምላክ በጉሮሮህ እልል በል፣ ዘምርለት። በአንደበትህ አመስግነው። ምላስህ ለእውነት እግዚአብሔርን ለማመስገን ይከፈት። ተንቀሳቀስ። ትውልድን ለመራገም ለመሳደብ ሳይሆን ጌታን ለመባረክ ከፍ ለማረክ። ስታከብረው ያከብራል። እሱ እንዲህ ብሎ ስለተናገረ ምስጋናን የሚሰዋ እርሱ ያከብረኛል ብሎ ስላለ ማዳኔን የማሳይበት መንገድ በዚያ አለ ይላል። እግዚአብሔር ለዘላለም ስሙ ይባረክ። ተባረኩ ወገኖች፣ መቀጠል ትችላላችሁ። እሺ፣ ተባረክ ኤርሚ።
ሰውም ደካክሟል መሰል አላውቅም። ከደካከሙ ዳንዬም ሳይተኛ እዚሁ ቢዘጋው ናይስ ነው ይሻላል። ምናልባት እኛ መክፈት ካለብን እንከፍታለን። ይሻላል፣ እንደዛ ይመስለኛል። ወንድምነት አለ ዳኒ? ወንድምነት ግማሽ ጎኔ ነካ አርገና ከዚህ በኋላ ብዙ አላምነውም ራሴ ከምንቀሰቅስ ዝጋውና ተኝ በዛበት አይዳኒ ጌታ ዘመንን ጸጋ ይብዛላችሁ፣ ተባረኩ። ይሄን ጌታ ብቻ ሳትከተሉ ዘመናችሁን እንዳያልቅ፣ ለዚህ ጌታ ብቻ ጉልበታችሁን ሳታስገዙ፣ ለዚህ ጌታ ሳትዘምሩ፣ ለሱ ብቻ ሳትዘምሩ ጊዜያችሁን እንዳያልፍ ወገኖቼ ይሄን ጌታ ተቀበሉ። ኑ ይሄንን ጌታ አብረን እናምልክ። ብቻውን ነው ክብር የሚገባው፣ ብቻውን ነው ዝማሬ፣ እልልታችን፣ ስግደታችን የሚገባውና ወደዚህ ጌታ መጣችሁ ዘመናችሁን ጨርሱ ብራዘርስ። ክብር ለእግዚአብሔር ብቻ፣ ክብር ለእግዚአብሔር ብቻ። እውነተኛ አባት፣ እውነተኛ ወዳጅ፣ አምልኳችን፣ ዝማሬያችን የሚገባው እሱ ብቻ ነውና ወደዚህ ጌታ መጣችሁ፣ ለዚህ ጌታ ተገዝታችሁ ዘመናችሁን ጨርሱ። ኢየሱስ ክርስቶስ የጌቶች ጌታ የነገስታት ንጉስ ነው። ከሱ ጋር የሚወዳደር ማንም የለምና ለዚህ ጌታ ተገዝታችሁ ዘመናችሁን ጨርሱ። እግዚአብሔር አምላክ ይባርካችሁ። ይህን ጌታ መቀበል የምትፈልጉ ሰዎች ካላችሁ አግኙን፣ በውስጥ መስመር ደውሉን፣ ስልካችሁን አስቀምጡልን፣ እንደውልላችኋለን። ጌታን ለመቀበል ፈልጋለሁ፣ ምን ማድረግ እንዳለብኝ ግን አላቅም፣ ልትረዱኝ የምትችሉ ሰዎች ካላችሁ ብላችሁ በውስጥ መስመር እዚህ የምናገለግል ወንድም እህቶችን በውስጥ መስመር 7 ቁጥር ብትጽፉልን ይገባናል፣ ወይ ደግሞ ስልካችሁን ብታስቀምጡልን እንደውልላችኋለን። አንድ ነገር የምንላችሁ ነገር የኢየሱስ ሳትሆኑ ጊዜያችሁ እንዳያልቅ አይታወቅም። ህይወት መቼ እንደምንጠራ አናቅምና ከዘላለም ሞት ማምለጫ ብቸኛ የጽድቅ መንገድ የእግዚአብሔር ልጅ ኢየሱስ ክርስቶስ ነውና ወደዚህ ጌታ መታችሁ ነፍሳችሁን አሳርፈዋት ከእግዚአብሔር ቁጣ አምልጡ እንላለን። ጸጋ ይብዛላችሁ። መልካም አዳር፣ መልካም ምሽት፣ መልካም ኑሮ እንደየሰዓት አቆጣጠራችሁ። ተባረኩልኝ። እንወዳችኋለን። ተባረክ። مواقلتي كمي ويقلكا حدش نقر انت لكا حباغل حبني كنزلو بلني مواقلتي كمي ويقلكي حدش نقر لكي هيسك حبني كنزلو بلني مواقلتي 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 ተበልዕቶ ናብ ዝብሉፅ ቤት ይብለካሎ ኣውሰም ሪል ስቴት ዘሐጉስ ብስራት ካብ ኣውሰም ሪል ስቴት